የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ይፋ ስላደረጋቸው የፍቺና የሞት መረጃዎች ነው። በ2018 በጀት ዓመት ከሲቪል ምዝገባና የነዋሪነት አገልግሎት ጋር በተያያዘ በህገወጥ ተግባራትና በብልሹ አሰራር የተሳተፉ 105 ሰዎች ላይ እርምጃ መውሰዱን የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ገልጿል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት የተከናወኑ ዋና ዋና ተግባራትን አስመልክቶ በሰጠው መግለጫ ላይ ነው ይህንን የገለጸው። ኤጀንሲው በበጀት ዓመቱ በመዲናዋ ከ9500 በላይ ፍቺ እንዲሁም ከ22900 በላይ ሞት መመዝገቡንም አስታውቋል። ተጨማሪ አለ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት የተከናወኑ ዋና ዋና ተግባራትን አስመልክቶ በዛሬው ዕለት መግለጫ ሰጥቷል። ኤጀንሲው የኩነት ምዝገባ አገልግሎትን ተደራሽ ለማድረግ በጤና ተቋማትና በፍርድ ቤቶች የአንድ መስኮት አሰራርን ማስፋፋቱን ነው በመግለጫው የጠቆመው። በዚህም 94 በመቶ የወቅታዊ የልደት ምዝገባዎች በጤና ተቋማት በተቋቋሙ የአንድ መስኮት ማዕከላት መከናወናቸውን እንዲሁም የፍቺና የጉዲፈቻ ምዝገባዎችን በፍርድ ቤቶች መከናወናቸውን ገልጿል። በተጠናቀቀው የበጀት ዓመት በአጠቃላይ ከ1.5 ሚሊዮን በላይ ለሆኑ ዜጎች አገልግሎት መሰጠቱን የኤጀንሲው ዋና ስራ አስፈጻሚ ዮሴፍ ንጉሴ ተናግረዋል። 1.5 ሚሊዮን ተገልጋይ በዚህ በጀት ዓመት በእኛ ተቋም አገልግሎት አግኝተዋል። 2 ሚሊዮን 400 ሺህ አገልግሎቶችን ሰጥተናል። ይሄ ማለት አንድ ሰው ሁለት አገልግሎትም የወሰደ ተገልጋይ ስላለ 1.5 ሚሊዮን ተገልጋይ 2.4 ሚሊዮን አገልግሎቶችን ለመስጠት ችለናል ማለት ነው። ስራ አስፈጻሚው አክለውም በነዋሪነት አገልግሎት ዘርፍ ከ143 ሺህ በላይ የሆኑ ዜጎች ማስተናገዱን ተናግረዋል። በተያያዘ ያላገባ ማስረጃ አገልግሎትን በተመለከተ ከ136 ሺህ በላይ ለሚሆኑ ዜጎች መሰጠቱን ነው የገለጹት። በከተማዋ በአመቱ ብቻ ከ40600 በላይ ጋብቻ መፈጸሙን የጠቀሱት ስራ አስፈጻሚው በተቃራኒው ከ9500 በላይ ፍቺ መመዝገቡን ተናግረዋል። ከዚህ በተጨማሪ በበጀት ዓመቱ 500363 የአምስቱ የኩነት ምዝገባ አከናውነናል ማለት ነው። ይሄን ዘርዘር አድርጌ ለማስቀመጥ ያክል በወቅታዊ በዘገየና በጊዜ ገደቡ ባለፈ አንድ ላይ የልደት 385583 የልደት ምዝገባ ማከናወን ችለናል። ሌላው ጋብቻ ነው። ጋብቻ ስናይ 40668 በሶስቱም ማለት ነው በወቅታዊ በጊዜ ገደቡ ባለፈ በዘገየ በሶስቱም 40668 ጋብቻ መመዝገብ ችለናል። ከዚህ ውጪ ከፍቺ አንጻር 9558 ፍቺ ለመመዝገብ ተችሏል ማለት ነው በዚህ በጀት ዓመት። ኤጀንሲው ቀደም ሲል አገልግሎት ፈላጊዎች በግንባር ብቻ ቀርበው ይሰጥ የነበረውን አገልግሎት ወደ ዲጂታል ስርዓት ለመቀየር ያለመ በርካታ ስራዎች ማከናወን መቻሉንም በመግለጫው ተነስቷል። የኦንላይን አገልግሎትን ለማግኘት የነዋሪነት መታወቂያን ከፋይዳ ዲጂታል መታወቂያ ጋር ማስተሳሰር አስፈላጊ ስለመሆኑም ገልጿል። በዚህም የልደት ያላገባ ማስረጃና የመታወቂያ አገልግሎቶች ተገልጋዮች ወደ ቢሮ ሳይመጡ በዲጂታል ካሉበት ሆነው እንዲጠይቁ የሚያስችል ስርዓት መጀመሩን አስታውቋል። ኦንላይን አገልግሎቱ ከተጀመረ በኋላም 8872 ተገልጋዮች ወደ ቢሮ ሳይመጡ አገልግሎት ማግኘታቸውን ነው የተቋሙ ስራ አስፈጻሚ ተናገሩት። በተጨማሪም 12 ሚሊዮን የሚደርሱ የነዋሪነት ሰነዶች በዲጂታል ስርዓት እንዲቀመጡ መደረጋቸውን ገልጸው ይህም የሰነድ መጥፋትንና የመረጃ አያያዝ ችግሮችን በመቀነስ የአገልግሎት ጥራትን አሻሽሏል ብለዋል። ተደጋጋሚ ህብረተሰቡ ጋር ሲነሱ የነበሩ ፋይል የለም፣ ፋይል ጠፍተዋል፣ ፋይል እንዲሆነዋል የሚል ጥያቄዎች ይነሳሉ ማለት ነው። እነዚህ ጥያቄዎችን ሊመልስ የሚችል የዶኩመንት ማኔጅመንት ሲስተም ተግባራዊ ያደርገናል። በዚህ በጀት ዓመት አንዱ ትልቁ አገልግሎትን ማዘመንና ማቀላጠፍ ከሌብነት ነፃ እንዲሆን የማድረግ ስራ የሰራ ነው። አንዱ እሱ ነው ማለት ነው። ከዚህ አንጻር ስናይ ወደ 12 ሚሊዮን ዶኩመንቶችን የነዋሪ ዶኩመንቶችን ስካን ተደርጎ ተጠናቋል ማለት ነው። 12 ሚሊዮን ዶኩመንት ስካን ተደርጎ ተገልጋዩ ፋይል ጠፋ ከሚል ሰቀቀን ባለፉት ጊዜያት ሲነሱ የነበሩ እንደ ተቋም እንደ ችግር ፋይል ጠፋብኝ ስለሆነ ፋይል ጠፋ መባል እንዳይችል ተደርጓል ማለት ነው። እንዲሁም በበጀት ዓመቱ በህገ ወጥ ተግባር በተሳተፉ አመራሮች፣ ባለሙያዎችና ተገልጋዮች በድምሩ በ105 ሰዎች ላይ ከስራ ከማገድ ጀምሮ እስከ እስራት መቀጣታቸውን ስራ አስፈጻሚው አስረድተዋል። በዚህ በጀት ዓመት በብልሹ አሰራር ውስጥ ገብተው ከዚህ በፊት ከነበረውም ችግር አሁን ወደ ቴክኖሎጂ እየገባን ስንሄድ ከዚህ በፊትም የተፈጠሩ ችግሮች እየወጡ ባለሙያን ተጠያቂ እያደረግን ያለንበት ሂደት አለ ማለት ነው። ስለዚህ የብልሹ ተግባራትና አደጋዎችን በማጋለጥ ተጠያቂነትን ማስፈን እየተወሰዱ እርምጃዎች አሉ። ከነዚህ እርምጃዎች አንጻር 13 አመራሮች ላይ
በዚህ በጀት ዓመት እርምጃ ወስደናል። 78 ባለሙያዎች ላይ እርምጃ መውሰድ ተችሏል። 14 ደግሞ ባለጉዳዮች ላይ ተገልጋይ ጭምር ወደ ተቋማችን ሲመጣ ፎርጅድ ዶኩመንቶችን ይዞ የሚመጣ ከሆነ ተጠያቂ ይሆናል ማለት ነው። ይሄ በህግ ቁጥጥር ስር ነው የእስራት የተፈረደባቸው የ3 ወር የ6 ወር እስራት የተፈረደባቸው ጭምር ተገልጋዮች አሉ ማለት ነው። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ከ1 ሚሊዮን 828 ሺህ በላይ ተገልጋዮች በኤጀንሲው በኩል የፋይዳ ምዝገባ ማጠናቀቃቸውን እንዲሁም ፋይዳ ከተጀመረበት ጊዜ ጀምሮ 8 ሚሊዮን ያህል ተጠቃሚዎች በኤጀንሲው በኩል መመዝገባቸውን ገልጿል። ተቋሙ በሰጣቸው አገልግሎቶች በተጠናቀቀው 2018 በጀት ዓመት 245 ሚሊዮን ብር ገቢ መሰብሰቡም ነው የተነገረው። በዚህም የዕቅዱን 121 በመቶ ማሳካት ችሏል ተብሏል። ኤጀንሲው ወቅታዊ የኩነት ምዝገባ ለስታቲስቲክስ፣ ለፖሊሲ ቀረጻና ለአስተዳደራዊ ውሳኔዎች ጠቃሚ የመረጃ ምንጭ መሆኑን በመጥቀስ ዜጎች የልደት ምዝገባቸውን በ90 ቀናት ውስጥ እንዲያከናውኑም በዚሁ መድረክ ጥሪ አቅርቧል።